አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የሰኔ 18 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን የመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሸሪዓ ህጉን መሰረት አድርገው የተደረጉ ስምምነቶችን የመዳኘት ስልጣን የሚሰጠው የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ በፓርላማ ጸደቀ። በሃይማኖቶች መካከል ያለው ሚዛንና ታሪካዊ ቅሬታዎች ብሔራዊ የምክክር አጀንዳ ሆኑ። ከኢቦላ ወረርሽኝ ሊኖር የሚችለው ዓለም አቀፋዊ ስጋት አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገለጹ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሸሪዓ ህጉን መሰረት ያደረጉ ስምምነቶችን የመዳኘት ስልጣን የሚሰጠው የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ በፓርላማ ጸደቀ። አህመድ አብዱራህማን አዲሱ አዋጅ ያካተታቸውን ዝርዝር ጉዳዮች ተመልክቷቸዋል። ስድስተኛው የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ሰኔ 18 2018 ባካሄደው 5ኛ ዓመት የሥራ ዘመን 28ኛ መደበኛ ስብሰባው የተሻሻለውን የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ አጽድቋል። አዋጁ ተጠሪነቱ ለፌዴራል ጠቅላይ ፍርድ ቤት የሆነ የፌዴራል ሸሪዓ ፍርድ ቤቶች አስተዳደር ጉባኤ እንዲቋቋም የሚፈቅድ ነው። ምክር ቤቱ ረቂቁን ያጸደቀው ከህግና ፍትህ ጉዳዮች ቋሚ ኮሚቴ የቀረበውን ሪፖርትና የውሳኔ ሐሳብ ከመረመረ በኋላ ነው። አዲሱ አዋጅ በ1992 የሸሪዓ ፍርድ ቤቶችን አቋም ለማጠናከር በሚል የጸደቀውን የሚሽር ነው። በተሻረው አዋጅ የሸሪዓ ፍርድ ቤቶች ከመደበኛ ፍርድ ቤቶች ጋር የወል ዳኝነት የሚኖራቸው በውስን ጉዳዮች ላይ ነበር። የሸሪዓ ፍርድ ቤቶች እንዲመለከቱት በአዋጁ የተቀመጠው የጋብቻ፣ የፍቺ፣ የቀለብ አወሳሰን፣ አካለ መጠን ያልደረሱ ሕፃናት ሞግዚትነት፣ የወቅፍ፣ የስጦታና የኑዛዜ ጉዳዮችን ነበር። የተሻሻለው አዋጅ በተመሳሳይ ለሸሪዓ ፍርድ ቤቶች በሸሪዓ ሕጉ ላይ የተመሠረቱ የጋብቻና የጋብቻ ውጤት፣ የፍቺና የፍቺ ውጤት፣ የቀለብ አወሳሰን፣ አካለ መጠን ያልደረሱ ሕፃናት አስተዳደግና ሞግዚትነት ወይም በቤተሰብ ተዛምዶና የሕግ ችሎታ ያጡ ሰዎች ላይ የሚነሱ ጉዳዮችን እንዲሁም የወቅፍና የወቅፍ አስተዳደር ማለትም ናዚርነት፣ የስጦታ፣ የውርስ፣ ውርስ ማጣራትና ውርስ ሀብት ክፍፍል ወይም የኑዛዜ ጉዳዮችን የተመለከቱ ጉዳዮችን እንዲዳኙ የወል ስልጣን ይሰጣል። አዲሱ አዋጅ ከዚህ ቀደም ያልነበሩ ጉዳዮችን የሚያካትት ነው። በዚህ አግባብ ለሸሪዓ ፍርድ ቤት በግልጽ የሸሪዓ ሕጉን መሰረት አድርገው የተመሰረቱ ስምምነቶችና ግንኙነቶችን የመዳኘት ስልጣን ይሰጣቸዋል። በህዳር 2017 ለውይይት በቀረበው የሸሪዓ ፍርድ ቤቶች የሕግ ማዕቀፍ አደረጃጀት የሰው ኃይል አስተዳደርን ችግሮች በመለየት የመፍትሄ ሐሳብ ለማቅረብ በተዘጋጀ ሰነድ ላይ እንደሰፈረው ሸሪዓን መሰረት ያደረገ ባንክ፣ ኢንሹራንስ፣ የመዋለ ንዋይ ገበያ ማለትም ካፒታል ማርኬትና ሌሎች የሸሪዓን ሕግ መሰረት አድርገው የተመሰረቱ ስምምነቶችና ግንኙነቶች ጋር በተያያዘ የሚነሱ አለመግባባቶችን የሸሪዓ ፍርድ ቤቶች እንዲዳኙ ምክረ ሐሳብ ቀርቦ ነበር። አዲሱ አዋጅ በተጨማሪም በውጭ ሀገር የሞቱ ሙስሊም ኢትዮጵያውያን የቀብር ስነ ስርዓት እንዲፈጸም የሚፈቅድና የጋብቻ ስነ ስርዓትን የሚያከናውኑ የሸሪዓ አጋቢዎች ፈቃድ መስጠትን አካቷል። ከፍቺ ጋር በተገናኘ በመደበኛ ፍርድ ቤት የተሰጠ የፍቺ ውሳኔን መሰረት በማድረግ ኒካህ እንዲወርድ የሚቀርብ ጥያቄን በተመለከተም የመዳኘት ስልጣን ይሰጣል። የፌዴራል ሸሪዓ ፍርድ ቤቶች አስተዳደር ጉባኤ እንዲቋቋም የሚያደርገው አዋጁ ይህ ጉባኤ ተጠሪነቱ ለፌዴራል ጠቅላይ ፍርድ ቤት ሆኖ የራሱ ሕጋዊ ሰውነት ያለው ተቋም መሆኑን ደንግጓል። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት፣ የፌዴራል ጠቅላይ ሸሪዓ ፍርድ ቤት ምክትል ፕሬዝዳንት፣ የሕዝብ ተወካዮች ምክር ቤት አንድ ተወካይ፣ በፌዴራል ሸሪዓ ፍርድ ቤቶች ዳኞች የጋራ ስብሰባ የሚወከል አንድ የዳኞች ተወካይ፣ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ዑለማ ምክር ቤት አባላት ውስጥ 2 ተወካይ፣ በፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት የሚወከል በዳኝነት ሥራ የረዥም ጊዜ ልምድ ያለው ሙስሊም የፌዴራል ፍርድ ቤት ዳኛ በሙያዊ ብቃት በሥነ ምግባሩ የተመሰገነና ማኅበራዊ ተቀባይነቱ ከፍ ያለ ለሕግ የበላይነትና ለሸሪዓ ፍትሕ ሥርዓቱ እድገት ቁርጠኝነት ያለውና የጎላ አስተዋጽኦ ያበረከተ ወይም ለማበርከት ይችላል ተብሎ የሚገመት በጉባኤው የሚመረጥ አንድ ሰውን በአባልነት ያካትታል። ከጉባኤ አባላት ውስጥ ቢያንስ 2 ሴቶች በተወካይነት እንደሚካተቱም ይደነግጋል። በኢትዮጵያ የሸሪዓ ፍርድ ቤቶች በመንግስት ድጋፍ የተቋቋሙት በ1934 ነው። በሃይማኖቶች መካከል ያለው ሚዛንና ታሪካዊ ቅሬታዎች ብሔራዊ የምክክር አጀንዳ ሆኖ
መሐመድ ንጉስ አብዱ ዝርዝሩን አዘጋጅቶታል። የኢትዮጵያ ብሔራዊ ምክክር ኮሚሽን ከሐምሌ 8 2018 ጀምሮ ለሚካሄደው ሀገራዊ ጉባኤ ካዘጋጃቸው ዋና ዋና የውይይት መድረኮች መካከል የመንግስትና የሃይማኖት መለያየት፣ በእምነት ነጻነት ወሰንና በዘመናት ታሪካዊ ቅሬታዎች ዙሪያ የሚያተኩሩት አጀንዳዎች በዝርዝር ይፋ አድርጓል። የኢትዮጵያ ሀገራዊ ምክክር ኮሚሽን ላለፉት 4 ዓመታት በመላው ኢትዮጵያና ከሀገር ውጭ ጭምር በመንቀሳቀስ ከ200 ሺህ በላይ ዜጎችን በማማከርና በማወያየት የሰበሰባቸውንና ለሀገራዊ ምክክር ጉባኤው ግብዓት የሚሆኑ 8 ዋና ዋና አጀንዳዎችን ይፋ ያደረገው ሰኔ 17 2018 ነው። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ታሪካዊ ያሉትን ይህ ጥሪ ለመመለስ በማቋቋሚያ አዋጅ ቁጥር 1265/2014 በተሰጠው ስልጣን መሰረት የህዝብን ቀጥተኛ ተሳትፎ ያረጋገጠና ከታች ወደ ላይ የሚለው ስልት የተከተለ አካታችና ሁሉን አቀፍ ስራ አከናውኗል ሲሉ ገልጸዋል። ይፋ የተደረጉት 8 ሀገራዊ አጀንዳዎች ሙሉ በሙሉ ከራሱ ከኢትዮጵያ ህዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው ሲሉ አብራርተዋል። ከ4000 በላይ የህዝብና የባለድርሻ አካላት ወኪሎች በሚሳተፉበት በዚህ ጉባኤ ላይ የሚቀርቡት 8ቱ አጀንዳዎች መካከል አንደኛው የሀገር ግንባታ ጉዳይ ነው። በዚህ ስር ውስጥ የማንነትና የሀገር ባለቤትነት ጉዳዮች፣ ታሪክ፣ ማንነትና የጋራ ሀገራዊ እሴቶች፣ የሀገር ግንባታና የብዝሃነት አስተዳደር ስርዓት፣ የቋንቋ ጉዳዮች፣ የባህል የታሪክና የቅርስ ጥበቃ ጉዳዮች መካተታቸው ታውቋል። በሁለተኛነት የተያዘው አጀንዳ የመንግስት አደረጃጀትና ቅርጽ የተመለከተ ሲሆን በስሩም የአስተዳደር ስርዓት አይነትና የራስን እድል በራስ የመወሰን መብት ዜግነትን ጨምሮ የብሔር ብሔረሰቦች ትርጓሜ ወይም በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 5 መሰረት የስልጣን ዘመን ገደብ ለፌዴራልና ለክልል መሪዎች፣ የፌዴራልና የክልሎች ግንኙነት፣ የስልጣን የፊዚካል ፌዴራሊዝምና የሀብት ክፍፍል፣ የክልሎች አስተዳደራዊ ወሰኖችና የአዳዲስ ክልሎች አመሰራረት ሁኔታ፣ የፓርላማ ህግ አውጪው አካል አወቃቀርና ሚና፣ ህገ መንግስትን የመተርጎም ስልጣንና የማሻሻያ ስርዓቶች አንቀጽ 104ና 105 እንዲሁም የፖለቲካ ውክልናና የምርጫ ስርዓት፣ የሀገሪቱ የምርጫና የመደበለ ፓርቲ ስርዓት መዋቅር፣ የፖለቲካ ፓርቲዎች አደረጃጀትና ከመንግስት ሀብት አጠቃቀም ጋር የተያዙ ህጎች፣ የመንግስትና የገዢ ፓርቲ ሚና መለያየትና የምርጫ ክልሎች አወቃቀር በተመለከቱ ጉዳዮች ምክክር እንደሚደረግባቸው ኮሚሽኑ ይፋ አድርጓል። በሶስተኛ ደረጃ ደግሞ የሁለቱ የአዲስ አበባና የድሬዳዋ ፌዴራል ተጠሪ ከተሞች ጉዳይ ያላቸውን ህጋዊ አቋምና ከጎረቤት ክልሎች ጋር ያላቸው ግንኙነት የሚወሰኑ አጀንዳዎች ተለይተዋል። በዚህ መሰረትም የአዲስ አበባ ህጋዊ አቋምና ከኦሮሚያ ክልል ጋር ያለው ግንኙነት፣ የከተማዋ የበጀት ድርሻና የፌዴራል ዋና ከተማነት ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት አደረጃጀት፣ የከተማዋ ወሰን፣ የቦታዎች ስያሜና የስራ ቋንቋ፣ ታሪካዊ ቅርሶችና አካታችነትን ማረጋገጥ፣ የድሬዳዋ የወደፊት ህጋዊና አስተዳደራዊ አቋም፣ ከኦሮሚያና ከሶማሌ ክልሎች ጋር ያላት ግንኙነትና የህዝቦቿ ውክልና፣ የድሬዳዋ በፌዴራል መንግስትና በፌዴሬሽን ምክር ቤት የሚኖራት የውክልና ድርሻ የተመለከቱ ጉዳዮች ይመከርባቸዋል። በአጀንዳ ቁጥር 4 የሃይማኖት ጉዳዮች የተካተተ ሲሆን በሴኩላሪዝምና በሃይማኖት ነጻነት መካከል ሚዛን መጠበቅ የሚለው ይገኝበታል። በዚህ ስር የመንግስትና የሃይማኖት መለያየት፣ የሃይማኖት ነጻነት ወሰንና ገደቦች፣ አናሳ ቁጥር ያላቸው የእምነት ተቋማት ጥበቃ እንዲሁም ከባህልና እሴቶች ጋር የሚጋጩ ድርጊቶች፣ ታሪካዊ ቅሬታዎችና እርቅ፣ በታሪክ ሂደት ውስጥ የታዩ መገለሎችና ልዩ ተጠቃሚነትን መመርመር፣ የእውቅና አሰጣጥና የእርቅ ሂደቶችን መዘርጋት የሚል ተካቷል። በተጨማሪም በሃይማኖቶች መካከል ያለው ግንኙነት፣ በእምነቶች መካከል የሚነሱ ውጥረቶችና መፍትሄዎቻቸውን የጋራ የውይይትና የምክር ዘዴዎችን ማጠናከር ይገኝበታል። ሃይማኖት በህዝብ ህይወትና ማህበራዊ ግንኙነት ውስጥ ደግሞ በህዝብ ተቋማት ውስጥ የሚኖረው ሚና፣ የሃይማኖት ሚዲያና መድረኮች አጠቃቀም እንዲሁም የተቋማቱ የድምፅ አጠቃቀም ማለትም የድምፅ ማጉያና የህብረተሰቡ መብት መከበር እንደሚመከርበትም ተጠቁሟል። ከዚህ በተጨማሪም 5ኛው አጀንዳ የተቋማት ግንባታ፣ የህግ የበላይነትና የሰብአዊ መብቶች፣ ማህበራዊ፣ ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች አጀንዳ፣ 7 ሙስናና መልካም አስተዳደርና አጀንዳ፣ 8 ሰላም ግንባታ መሆናቸው የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል።
በኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር ማዕቀፍ ኢትዮጵያና ኒውዚላንድ የሁለትዮሽ የገበያ ዕድል ስምምነት ተፈራረሙ። ኢትዮጵያ የዓለም የንግድ ድርጅት WTO አባል ለመሆን የምታደርገው የድርድር ሂደት አካል የሆነውን የሁለትዮሽ የገበያ ዕድል ፕሮቶኮል ከኒውዚላንድ ጋር ተፈራርማለች። ስምምነቱ ኢትዮጵያ ወደ ዓለም አቀፉ የባለ ብዙ ወገን የንግድ ስርዓት ለመቀላቀል ለምታደርገው ጉዞ ትልቅ ታሪካዊ ምዕራፍ መሆኑ ተገልጿል። በሁለቱ ሀገራት መካከል ለረጅም ጊዜ ሲካሄድ የነበረውን የሁለትዮሽ ድርድር ያጠናቀቀው ይህ ስምምነት በሸቀጦችና በአገልግሎት ዘርፎች ላይ በጋራ የተደረሱ የገበያ ተደራሽነት ግዴታዎችንና ጥቅሞችን ያካተተ ነው። ፕሮቶኮሉን የፈረሙት በጄኔቫ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ድርጅቶች የኢትዮጵያ ቋሚ መልእክተኛና አምባሳደር ጸጋብ ከበበውና በዓለም ንግድ ድርጅት የኒውዚላንድ ቋሚ መልእክተኛ አምባሳደር ክሌር ኬሊ ናቸው። ይህ ስምምነት ሁለቱ ሀገራት ግልጽነት የሰፈነበት በሕግ የሚመራና ልማትን ማዕከል ያደረገ የባለ ብዙ ወገን የንግድ ስርዓት ለመገንባት ያላቸውን የጋራ ቁርጠኝነት የሚያንጸባርቅ መሆኑ በፊርማ ስነ ስርዓቱ ላይ ተመላክቷል። የኒውዚላንድ ቋሚ መልእክተኛ አምባሳደር ክሌር ኬሊ በበኩላቸው ኢትዮጵያ በአፍሪካ ፈጣን የኢኮኖሚ እድገት በማስመዝገብ ላይ የምትገኝ ሀገር መሆኗን በማንሳት የዓለም ንግድ ድርጅት አባል ስትሆን ከሌላው ዓለም ጋር የሚኖራትን የኢኮኖሚ ትስስር ለማጠናከር እድል እንደሚሰጣት ገልጸዋል። አምባሳደር ጸጋብ ከበበው በበኩላቸው በድርድሩ ሂደት ኒውዚላንድ ላሳየችው ገንቢ ተሳትፎና ቀጣይነት ላለው ድጋፍ ምስጋና ማቅረባቸውን ኢዜአ ዘግቧል። የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @minbertv ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የሸሪዓ ሕጉን መሰረት ያደረጉ ስምምነቶችን የመዳኘት ስልጣን የሚሰጠው የፌዴራል ሸሪዓ ፍርድ ቤቶች ረቂቅ አዋጅ በፓርላማ ጸደቀ። ከቆይታ በኋላ የኢስላማዊ ትብብር ሀገሮች ድርጅት፣ የአረብ ሊግ እና የአፍሪካ ህብረት መሪዎች እስራኤል በፍልስጤም መሬት ላይ የምታደርገውን ህገወጥ ወረራ በጋራ አውግዘዋል። እንመለስበታለን። ይጠብቁን። ከኢቦላ ወረርሽኝ ሊኖር የሚችለው ዓለም አቀፋዊ ስጋት አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት ዋና ዳይሬክተር ገለጹ። የተዘጋጀውን ዝርዝር አሚናት መሐመድ ታቀርበዋለች። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዲሞክራቲክ ሪፐብሊክ ኮንጎ በተቀሰቀሰው ገዳይ የኢቦላ ወረርሽኝ ምክንያት ሊኖር የሚችለው ዓለም አቀፋዊ ስጋት አሁንም ዝቅተኛ መሆኑን ገልጸዋል። የዳይሬክተሩ መግለጫ የተሰጠው በፈረንሳይ ሀገር አንድ በበሽታው የተያዘ ሰው መገኘቱ ከተረጋገጠ በኋላ ነው። ፈረንሳይ በግዛቷ ውስጥ የመጀመሪያው የኢቦላ ታማሚ መገኘቱን ያስታወቀችው ረቡዕ ዕለት ነው። ግለሰቡ ከፍተኛ የወረርሽኝ ስርጭትን በመዋጋት ላይ ከምትገኘው ዲሞክራቲክ ሪፐብሊክ ኮንጎ በበረራ የተመለሰ ሐኪም መሆኑ ተገልጿል። ይህ ታማሚ በአሁኑ የወረርሽኝ ወቅት ከአፍሪካ አህጉር ውጪ የተገኘ የመጀመሪያው ሰለባ ሲሆን ወረርሽኙ ከኮንጎ በተጨማሪ ዩጋንዳንም አጥቅቷል። የዓለም ጤና ድርጅት ዋና ዳይሬክተር ይህ ቢሆንም በጉዳዩ ላይ ከመጠን በላይ ስጋት እንዳይፈጠር አስገንዝበዋል። ለመደናገጥ ምንም ምክንያት የለም ያሉት ዋና ዳይሬክተሩ ለተቀረው የዓለም ክፍል ያለው ስጋት አነስተኛ ነው ሲሉ አጽንኦት ሰጥተዋል። ይሁን እንጂ ይህ ሁኔታ በግንባር ቀደምትነት ምላሽ ለሚሰጡ የጤና ባለሙያዎች የሚጋረጠውን አደጋ ማስታወሻ መሆኑን ጠቁመዋል። ለአደጋ መጋለጣቸውንና የኢንፌክሽን መከላከያና ቁጥጥር ስራን ማጠናከር ምን ያህል አስፈላጊ መሆኑን የሚያሳየው ወደ 80 የሚጠጉ የጤና ባለሙያዎች በበሽታው መያዛቸው ነው ብለዋል። የዓለም ጤና ድርጅት ሀገራት ለዚህ ወረርሽኝ ምላሽ የሚሰጡ ባለሙያዎችን በደህንነቱ የተጠበቀ ሁኔታ እንዲያሰማሩ እየመከረ መሆኑንም ዶክተር ቴዎድሮስ ገልጸዋል። የኮንጎ 17ኛው የኢቦላ ወረርሽኝ በይፋ የታወጀው ባለፈው ወር ሲሆን ይህም በታጠቁ ቡድኖች በምትታወቀውና በማዕድን በበለጸገችው ምስራቃዊ ኢቱሪ ግዛት ውስጥ በርካታ ቁጥር ያላቸውና ምክንያታቸው ያልታወቁ ድንገተኛ ሞቶች ከተመዘገቡ በኋላ ነው። በቅርብ የወጡ ይፋዊ መረጃዎች እንደሚያሳዩት ከ1000 በላይ በበሽታው የተያዙ ሰዎች ተመዝግበዋል። ከነዚህ ውስጥ 267ቱ ህይወታቸው አልፏል። ይህም የሞት ምጣኔውን 25% ያደርሰዋል።
የዓለም ጤና ድርጅት የህዝብ ጤና ስጋት ደረጃን ለዲሞክራቲክ ሪፐብሊክ ኮንጎ በጣም ከፍተኛ፣ ከኮንጎ ጋር ለሚዋሰኑት እንደ ዩጋንዳ ላሉ ሀገራት ከፍተኛና ለተቀረው የዓለም ክፍል ደግሞ ዝቅተኛ በማለት ፈርጆታል። የሱዳን ኃይሎች በሀገሪቱ ጦርነት አስገድዶ መድፈርንና የወሲብ ባርነትን እንደ ጦርነት መሳሪያ ተጠቅመዋል ሲል የተባበሩት መንግስታት ድርጅት ሪፖርት አመለከተ። የተዘጋጀውን ዝርዝር ከድር ከማል ያቀርበዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ቢሮ ባወጣው መግለጫ ባለፉት 3 ዓመታት በሱዳን ተዋጊ ወገኖች ከተፈጸሙት የወሲብ ጥቃቶች መካከል አብዛኛውን የፈጸመው የፈጥኖ ደራሽ ኃይል የተባለው ወታደራዊ ቡድን መሆኑን አስታውቀዋል። ቢሮው በሚያዝያ 2023 በፈጥኖ ደራሽ ኃይሎች እና በሱዳን መደበኛ ጦር መካከል ጦርነት ከተቀሰቀሰ ወዲህ በሱዳን ከግጭት ጋር ተያይዞ ስለሚፈጸሙ የወሲብ ጥቃቶች አዝማሚያ በተደረገ አዲስ ጥናት የተባበሩት መንግስታት ድርጅት አስገድዶ መድፈር፣ በቡድን አስገድዶ መድፈር እና የወሲብ ባርነት በስልታዊ መንገድ እንደ ጦር መሳሪያነት ጥቅም ላይ ማዋላቸውን ደርሼበታለሁ ብለዋል። በተጨማሪም ወንጀለኞች አለመቀጣታቸው የጥቃት አዙሪቱን ለቀጣይ ዓመታት የማስቀጠል አደጋ እንደሚጋርጥ አስገንዝበዋል። ከተረጋገጡት ጥቃቶች መካከል 87 በመቶ ያህሉ የፈጥኖ ደራሽ ዩኒፎርም በለበሱ ወንዶች ከቡድኑ ጋር ግንኙነት ባላቸው አካላት እና አጋር በሆኑ የአረብ ሚሊሻዎች የተፈጸሙ ናቸው። የቀሩት ጥቃቶች ደግሞ በሱዳን መደበኛ ጦር፣ ከጦሩ ጋር ግንኙነት ባላቸው የፓራሚሊተሪ ኃይሎች፣ በተጣማሪ ኃይሎች እና በሌሎች የታጠቁ ንቅናቄዎች የተፈጸሙ መሆናቸው ተገልጿል። ከሚያዝያ 15 2023 እስከ ሚያዝያ 15 2026 ያለውን ጊዜ የሚሸፍነው ይህ ሪፖርት ከጠቅላላው 18 ግዛቶች በ16ቱ የተፈጸሙ 546 የተረጋገጡ የወሲብ ጥቃቶችን መዝግበዋል። በእነዚህ ጥቃቶችም ቢያንስ 838 ሰለባዎች የተጎዱ ሲሆን ከእነዚህም ውስጥ 539 ሴቶች፣ 284 ልጃገረዶች፣ 8 ወንዶች እና 7 ወንድ ልጆች ይገኙበታል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር ቢሮ የፈጥኖ ደራሽ ኃይሎች እና አጋር የአረብ ሚሊሻዎች በዳርፉር ውስጥ አስገድዶ መድፈርን፣ የወሲብ ባርነትን፣ ጭካኔ የሞላው አያያዝን፣ ማሰቃየትን እንዲሁም በሰብአዊ ክብር ላይ የሚፈጸሙ ከፍተኛ በደሎችን ጨምሮ የጦር ወንጀሎችን መፈጸማቸውን ለማመን የሚያስችል በቂ ምክንያት እንዳለው ደምድመዋል። በተጨማሪም ቢሮው እነዚህ ድርጊቶች አስገድዶ መድፈርን፣ የወሲብ ባርነትን፣ ማሰቃየትንና ሌሎች ኢሰብአዊ ድርጊቶችን ጨምሮ በሰብአዊነት ላይ የተፈጸሙ ወንጀሎች ሊባሉ እንደሚችሉ ለማመን በቂ ምክንያት አለው ብለዋል። በሆላንድ ሄግ የሚገኘው ዓለም አቀፉ የወንጀለኞች ፍርድ ቤት ICC አሁን ባለው ግጭት ወቅት ተፈጽመዋል ስለተባሉ የጦር ወንጀሎች እና በሰብአዊነት ላይ የተፈጸሙ ወንጀሎች የፈጥኖ ደራሽ ኃይሎች እና የሱዳን መደበኛ ጦር አዛዦችን በግል የወንጀል ተጠያቂነታቸው ላይ ምርመራ እያደረገ ይገኛል። ይህ ጦርነት ባለፉት 3 ዓመታት ውስጥ በሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ፣ ከ13 ሚሊዮን በላይ ሰዎችን ያፈናቀለ እና ከ19.5 ሚሊዮን በላይ ሰዎችን ደግሞ ለረሃብ ዳርገዋል። ይህም በተባበሩት መንግስታት ድርጅት እና በአውሮፓ ህብረት እቅድ መሰረት በአሁኑ ወቅት በዓለም ላይ ትልቁ የሰብአዊ እና የሰዎች መፈናቀል ቀውስ ተብሎ ተገልጿል። የጀርመን የባለሙያዎች ቡድን እድሜያቸው ከ13 ዓመት በታች ለሆኑ ህጻናት የሶሻል ሚዲያ እገዳ እንዲጣል ሀሳብ አቀረበ። የጀርመን የባለሙያዎች ቡድን እድሜያቸው ከ13 ዓመት በታች ለሆኑ ህጻናት የሶሻል ሚዲያ እገዳ እንዲጣል ሀሳብ ማቅረቡን አንድ ሰነድ አመልክቷል። በሰነዱ መሰረት በመንግስት የተሰየመ የባለሙያዎች ቡድን ጀርመን እድሜያቸው ከ13 ዓመት በታች የሆኑ ህጻናት የራሳቸውን የሶሻል ሚዲያ አካውንት እንዳይከፍቱ ይከለክላል። በተጨማሪም በፕላትፎርሞች ላይ ጥብቅ የህፃናት ደህንነት እርምጃዎችን መጫንንና ዲጂታል ቸልተኝነትን ለመከላከል የወላጅነት ግዴታን ማስተዋወቅን እንድታስብበት መክሯል። ኮሚሽኑ ህፃናትንና ወጣቶችን በኢንተርኔት ዓለም ውስጥ ለመጠበቅ የሚያስችል ስትራቴጂ ለመቅረጽ 56 ምክረ ሀሳቦችን ለቤተሰብ ሚኒስቴር ማቅረቡን ሮይተርስ ዘግቧል። ባለፈው ሳምንት በተመሳሳይ የእንግሊዝ መንግስት እድሜያቸው ከ16 ዓመት በታች የሆኑ ህፃናትና ታዳጊዎች ማህበራዊ ሚዲያዎችን
እንዳይጠቀሙ የሚከለክል እገዳ ይፋ ማድረጉ ይታወሳል። ይህ አዲስ መመሪያ እንደ አውሮፓውያኖቹ አቆጣጠር በ2027 መተግበር እንደሚጀምርም ተገልጿል። የሀገሪቱ ጠቅላይ ሚኒስትር ኪር ስታርመር ይህንን አዲስ ፖሊሲ ይፋ ባደረጉበት ወቅት ውሳኔው ህጻናትን ከበይነ መረብ ጉዳቶች ለመጠበቅና ሊኖራቸው የሚገባውን የልጅነት ጊዜ እንዲያሳልፉ የተጣለ ወሳኝ እርምጃ መሆኑን ገልጸዋል። ይህ ውሳኔ የተወሰነው የሀገሪቱ መንግስት በኦንላይን ዓለም ውስጥ ማደግ በሚል መሪ ቃል ካካሄደውና ከ116000 በላይ ምላሾች ከተሰበሰቡበት ሰፊ ምክክር በኋላ ሲሆን በጥናቱም ከ10 ወላጆች መካከል 9 ዕድሜያቸው ከ16 ዓመት በታች ለሆኑ ታዳጊዎች የሶሻል ሚዲያ የዕድሜ ገደብ እንዲቀመጥ መደገፋቸውን አረጋግጧል። የኢስላማዊ ትብብር ሀገሮች ድርጅት የአረብ ሊግና የአፍሪካ ህብረት መሪዎች እስራኤል በፍልስጤም መሬት ላይ የምታደርገውን ህገወጥ ወረራ በጋራ አወገዙ። የአፍሪካ ህብረት ኮሚሽን፣ የአረብ ሊግና የኢስላማዊ ትብብር ሀገሮች ድርጅት መሪዎች እስራኤል በፍልስጤም መሬት ላይ የምታደርገውን ህገወጥ ወረራ በጋራ ያወገዙት አዲስ ባወጡት መግለጫ ነው። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የአረብ ሊግ ዋና ጸሐፊና የትብብር ሀገራቱ ድርጅቶቻቸው እስራኤል በወረራ በያዘቻቸው የፍልስጤም ግዛቶች ውስጥ የምታከናውነውን ህገወጥ የማስፋፋትና የሰፈራ እቅድ አጥብቀው ኮንነውታል። የሶስቱ ተቋማት መሪዎች በተለይም ኢዋን ተብሎ በሚጠራው ቀጠና ውስጥ እየተካሄደ ያለውን የእስራኤልን ይዞታ የማጠናከርና የሰፈራ ግንባታ እንቅስቃሴን በጥብቅ ተቃውመዋል። በቁድስ በስተ ምስራቅ በሚገኘው አልኻን አልሐመር ያሉ ነዋሪዎችን በግዳጅ ማፈናቀሏንም አውግዘዋል። የእስራኤል የሰፈራ ፖሊሲ ዓለም አቀፍ ህግጋትንና የተባበሩት መንግስታት ድርጅት ያሳለፋቸውን ተዛማጅ ውሳኔዎች በግልጽ የጣሰ መሆኑን በመጥቀስ ድርጊቶቹ ሙሉ በሙሉ ተቀባይነት የሌላቸውና ውድቅ መሆናቸውን በመግለጫቸው ገልጸዋል። መሪዎቹ እስራኤል በዘርና በሃይማኖት ላይ የተመሰረተ የአፓርታይድ ስርዓት በመዘርጋት የፍልስጤማውያንን መሰረታዊ መብቶችና ነፃነቶች እየገፈፈች መሆኑን በመጥቀስም ዓለም አቀፉ ማህበረሰብ ህጋዊና ፖለቲካዊ ኃላፊነቱን እንዲወጣ ጥሪ አቅርበዋል። እንዲሁም ለፍልስጤም ህዝብ ዓለም አቀፍ ጥበቃ እንዲደረግና የእስራኤልን በግዳጅ የማፈናቀል ከበባና በቅኝ ግዛት ሰፈራ ላይ የተመሰረቱ ሁሉንም የእስራኤል የወረራ ፖሊሲዎች ማስቆም አለበት ሲሉ አሳስበዋል። እነዚህ ድርጊቶች የዘር ማጽዳትና የጦር ወንጀሎች ናቸው ሲሉ በመግለጫቸው ጠቅሰዋል። የሶስቱ ድርጅቶች መሪዎች እስራኤል የፍልስጤምን ህዝብ መሰረታዊ መብቶችና ነፃነቶች በዘርና በሃይማኖት ላይ የተመሰረተ አድሎ በማድረግ የፈጸመችውን ጥሰት ውድቅ ማድረጋቸውን አረጋግጠዋል። እንዲሁም ዓለም አቀፉ ማህበረሰብ ህጋዊና ፖለቲካዊ ውጤታማ እርምጃዎችን እንዲወስድ ጥሪ አቅርበዋል። በመካከለኛው ምስራቅ የነዳጅ አቅርቦት መጨመርን ተከትሎ የዓለም የነዳጅ ዋጋ ከጦርነት በፊት ወደ ነበረበት ተመለሰ። በመካከለኛው ምስራቅ ያለው የነዳጅ አቅርቦት ይጨምራል የሚለው ግምት እየጨመረ የመጣውን የአቅርቦትና የፍላጎት ስጋቶችን መብለጡ የዓለም የነዳጅ ዋጋ አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት በፊት ወደ ነበረበት ዝቅተኛ ደረጃ መውረዱ ተገልጿል። አልጀዚራ እንደዘገበው ለነሐሴ ወር የሚቀርበው የብሬንት ድፍድፍ ነዳጅ የወደፊት ዋጋ $1 ከ6 ሳንቲም ወይም በ1.44 በመቶ ቅናሽ በማሳየት በበርሜል $72 ከ68 ሳንቲም ሆኖ ተመዝግቧል። በተመሳሳይ የዩናይትድ ስቴትስ የዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ76 ሳንቲም ወይም በ1.08 በመቶ በመቀነስ በበርሜል $69 ከ58 ሳንቲም ደርሷል። ይህ በሁለቱ ላይ የታየው የዋጋ ቅናሽ ካለፈው የካቲት 20 ጀምሮ የታየው እጅግ ዝቅተኛ ዋጋ መሆኑ ተገልጿል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።